ፌመን በጣም በአሁን ሰዓት እያለቀሰችና እያዘነች ትገኛለች። እያለቀሰችበት ደግሞ ያለችው ነገር እንግዲህ አንድ ነገር ልብ የሚነካ ነገር እንትና ተናግራታለች ማለት ነው። ጽጌረዳ ተናግራታለች። የተናገረቻት ንግግር ምንድን ነው? ከዛን ፌመን ምንድን ያደረኩሽ? እስኪ የበደልኩሽን ነገር እንድትነግርኝ እፈልጋለሁ። እባክሽ እስኪ ንገሪኝ፣ እባክሽ ስለምንሽ ንገሪኝ። ምክንያቱም እኔ አሁን በጣም ደክሞኛል። እባክሽ ደክሞኛል። ይቅር ሳጠፋውም ይቅርታ እንድትይኝ እፈልጋለሁ። ይቅርታዬን ተቀበይኝ፣ ተሸንፊያለሁ በማለት እንግዲህ እየነገረቻት ይገኛለች ማለት ነው። እሷ ደግሞ ልጅነቴን ትመልሽልኛለች እንዴ በማለት እንግዲህ እያለቀሰችና እያዘኔ ትገኛለች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጀላችሁ የመጣው ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ የጽጌረዳን ድራማ ይዤላችሁ መጥቻለሁ ማለት ነው። ጽጌረዳን ድራማ እንግዲህ የማግሰው አለ ብዬ አላስብም። ምክንያቱም በጣም ብዙ ነገር የምንማርባት ልጅ ነች። በነገራችን ላይ ይሄ ድራማ ብዙ ነገር ያስተምረናል። ምናክል ሰዎች በልጅነቷቸው ተጽዕኖ የተደረገባቸውን እንዴት በትልቅነታቸው ምናክል ሰዎችን እንደሚበቀሉ ማለት ይብን እንኳን በሀገራችን ሁኔታ እንደምታስቡ ሀገራችን ኢትዮጵያ ውስጥ ማለትም ከልጅነታቸው ስሰሙ ያደጉት ነገር አለ። እናንተ ዘር እንደዚህ ነው፣ የእናንተ ዘር እንደዚህ ነው በማለት እንግዲህ እየሰሙ ያደጉት ነገር አለ ማለት ነው። በዛን የተነሳ ልጆቹ እንግዲህ በአሁን ሰዓት አድጎ ዘረኝነትን አውጆ ይብን አገር ቤት እንዳለ በዘረኝነት ታውቃላችሁ። ግማሹ እየሞተ ግማሹ ምናክል ምክንያት እየደረሰባቸው እንደሆነ አይታችኋል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጄላችሁ ድጋሚ ነው ለካ ሰላም ያልኳችሁ ማለት ነው። እና እውነቴን ነው የምላችሁና ፌመን አንዳንዴ የምታዛዝነው ነገር አለ ስላችሁ በልጅነቷ ተመርዛለች። እግዚአብሔር በሚያውቀው እየተመረዘችው ነገር አለ። ገባችሁ? አንዴ ሰው ልጅ አይመረዝ። ገባችሁ? በልጅነት ደግሞ እየሰማችሁ ወይ ደግሞ እያያችሁ ከልጅነታችሁ ተጽዕኖ ደርሶባችሁ ያደጋችሁ ነገር ካለ ትጎዳላችሁ። እግዚአብሔር በሚያውቀው ማለት ነው። በጣም ነው የምትጎዱት ማለት ነው። እና ፌመን በአሁን ሰዓት የደረሰባት እሱ ነው ማለት ነው። በእርግጥ በክፋት ባታደርገው እየተመረጠ ነበረ። ክፋት ለማንም አይጠቅምም፣ ለማንም አይሆንም። ነገሮቹን ሁላ ገባችሁ? እንደዛ ባታረግ ጥሩ ነበረ ማለት በበቀል ባትሄድ፣ በበቀል ባትረማመድ በጣም የተወደደ ነበረ። ግን ደግሞ ምን ያደርጋል ገባችሁ አይደለ? እሷ በበቀል እየሄደ ትገኛለች። ያ ልጅነቷን ለማስመለስ ልጅነቷን እንትን ለማስደረግ ማለት ነው። የልጅነቷን እንትን ለማድረግ ማለት ነው። እና ይሄ ነገር ደግሞ በጣም ስህተት ነው ብዬ ነው የማስበው ቤተሰቦቼ። በጣም ነው የሚያሳዝነው። ገባችሁ አይደለ ጋይስ? ማለትም መሆን የሌለበት ነገር መደረግ የሌለበት ነገር ነው ይሄንን ነገር እያደረገች ያለችው ማለት ነው። በጥሩ ሁኔታ እሷን ያኔ በቃ ሰው ልጅ አንድ ሰው ትበዳደላላችሁ። በደል ማንም ሰው ሊበድል ይችላል። ማንም ሰው ሊያሳዝን ይችላል። ገባችሁ አይደለም? ያው የማይቀር ነው በደል። ሁላችንም ሰዎች እንበደላለን፣ ልንበደል እንችላለን። ያንን ግን በይቅርታ ግን መመለስ እንችላለን። ገባችሁ አይደለ? ክፋት ሳይሆን በቀል ሳይሆን በይቅርታ ያንን ነገር መመለስ እንችላለን። ፌመን ግን እያደረገች ያለችው በቀል ማለት ነው። እና ያ ነገር አይመለስም እኮ ዛሬ ወይንም ተጽዕኖ ደርሶባት ሊሆን ይችላል። እሷ በሰው ፊት ተወዳጅ፣ ትኩረት መኖር ምናምን ነገር ሊኖራት ይችላል። ግን ደግሞ ያ ነገር ደርሶባት ሊሆን ይችላል። ግን ደግሞ እሷ ይሄንን ነገር ማድረግ አለባት ብዬ አላስብም። ምንም ቢሆን አብረው አድገዋል፣ አብረው ትልቅ ደረጃ ደርሰዋል። አብረው ስላችሁ እንደ ልጅነት አድገዋል ማለት ነው። እና ስላደጉ ያንን ነገር ማድረግ አለባቸው ብዬ አላስብም ማለት ነው ቤተሰቦቼ። ግን ያው ምንም ማድረግ አይቻልም።
አንዴ ያው ፈጣሪ ገባችሁ አይደል? አንዳንድ ሰዎች አለማስተዋልና አለማገናዘብ ይሄንን ነገር የማያደርጉ ሰዎች ሊኖሩ ይችላሉ ማለት ነው። ቤተሰቦች እግዚአብሔር ማስተዋሉን ይስጣቸው እግዚአብሔር ማለት ነው። እና ፊመን ስታለቅስ የእውነት በእርግጥ ተጽዕኖ እንዳለባት ያሳያል። በጣም ነው የምታሳዝነው። ግን ደግሞ ጽጌረዳ ምንም ባላደረገችው እሷ ባላሰበችው እሷ ባላገናዘበችው ነው ይሄንን ነገር እያደረገች ያለችው ማለት ነው። ገባችሁ አይደለም? ምንም ነገር ባላደረገችው ቅጣት በጣም ነው የሚከብደው ቤተሰቦች። በጣም ገባችሁ አይደለም? አንዳንድ የሰው ልጅ በጥፋቱ ቢቀጣ በጥፋቱ ችግር ቢደርስበት አይነው ችግር የለውም። ያለ ጥፋቱ መበደል ያለ ጥፋቱ ያን ሁላ መስዋዕት መቀበል በጣም ነው የሚከብደው ጋይስ። በጣም ከምታስቡ በለጠ። እንግዲህ በጽጌረዳ ላይ በአሁኑ ሰዓት እየተሰራባት ያለ ነገር በጣም ነው የሚከብደው። በጣም ከምታስቡ በለጠ ልብ ነው የሚሰብረው ማለት ነው። እግዚአብሔር እንግዲህ መድኃኒዓለም ልቦና ይስጣት፣ ባለችበት እግዚአብሔር ይጠብቃት፣ ጥበቃው አይለያት ማለት ነው። እና ሌላ የምለው ነገር የለም እላችኋለሁ ቤተሰቦቼ። እንግዲህ በጣም በሚያሳዝን ነገር እንግዲህ ፈጣሪ እግዚአብሔር ፍቃዱ ከሆነ ጽጌረዳ ከእንደዚህ አይነት ነገር እንደምትወጣ ተስፋ አለኝ። ጊዜው ሊበዛ ይችላል፣ ጊዜው ሰዓቱ ሊበዛ ይችላል እንጂ ቀን ቆጥሮ ከዚህ ነገር ውስጥ ወጥታ ፈጣሪን የምታመሰግንበት ቀን ይኖራል ብዬ አስባለሁ። እንደኔ አስተሳሰብ ማለት ነው። በኋላ ግን ስትወጣ ያንን ነገር ካወቀች እውነት ያው ገባችሁ፣ እውነቴን ነው የምላችሁና በጣም እንደምትጸጸት ነው የሚሰማኝ ማለት ነው። ትጸጸታለች ብዬ ነው የማስበው እኔ በእኔ ሀሳብ ማለት ነው ቤተሰቦቼ። ስለዛን ባለን ባቅም ባለን ሰዓት ባለን ጊዜ ማለት ነው ጋይስዬ፣ ገባችሁ፣ የሚያጸጽት ነገር አለመስራት በተቻለን አቅም በተቻለን ነገር ማለት ነው። ገባችሁ አይደለም? በህይወታችን የምንናገረው የምናወራውን ነገር ማወቅና መረዳት ብዬ አስባለሁ ማለት ነው። እና እንግዲህ ያ እንትና የሚባለው ሰውዬ አምነ ነው በእርግጠኝነት ለህይወቷን ይቀይራል ብለን ያሰብነውና ያቀርነው ሰውዬ ዛሬ ግን በጣም በሚያሳዝን ነገር በጣም ልብ በሚሰብር ነገር የሷን ልብ የሆነ ሰብሯል ማለት ነው። በጣም ነው የሚከፋው በእርግጥ ጋይስ ከምታስቡ በለጠ ማለት ነው። እና በጣም ነው የሚያሳዝነው ዮናስ እያደረገ ያለው ነገር ማለት ነው ቤተሰቦቼ። እና በጣም ነው ያዘንኩት በነገራችን ላይ ማለት ነው። አስባችሁታል? ሰዎችን አምናችሁ ሰዎችን ለኔ ይጠቅመኛል ብላችሁ አስባችሁ እና ቤተሰቦቼ በአሁን ሰዓት ደግሞ የፌመን እናት መታመሟ በጣም ከባድ አርድ ነው ማለት ነው። ምክንያቱም እንዴት መሰላችሁ? የእናትየዋ መታመም በጣም የሚከብዱ ነገር ምንድን ነው ካላችሁ ማለት ነው አሁን እንዴት ነው የምትታከመው የሚለው ነገር ማለት ምን ላይ ነው የምትደርሰው፣ ምን ትሆናለች፣ መጨረሻዋ እንዴት ነው፣ ምን አይነት በሽታ ነው የተከሰተባት ብቻ አላውቅም። በጣም ነው የሚከብዱ ጋይስዬ ማለት ነው። እግዚአብሔር ብቻ ፈጣሪ ይማራት ማለት ነው። ይህ ሁላ ነገር ደግሞ አሁንም በሷው በእንትና ላይ ነው የሁላ ችግር የሚደርሰው ማለት ነው። እንትና ላይ ነው። ገባችሁ አይደለ? በጣም የምታዛዝነው ማለት ነው። ያው ጽጌረዳ አሁንም ችግር እየደረሰባት ነው ማለት ነው። እናትየው አሁን እንደዚህ ከሆነች ደግሞ በጣም ነው የሚያስቸግረው ማለት ነው። ቤተሰቦቼ ባይሆን የተመራጭ ነበረ ማለት ነው። ባይሆንና ምንም ባትሆንባት እናትየዋ ሰላም ብትሆን በጣም አሪፍ ነበረ። ግን ደግሞ ያው እግዚአብሔር የወደደውና የፈቀደው ደግሞ ከሆነ ምንም ማድረግ አይቻልም። ቤተሰቦቼ ፈጣሪ ይማራት የድንግል ማርያም ልጅ እላችኋለሁ። ያው በጣም ነው የምታዛዝነው እናትየዋ ማለት ነው። በሰው ቤት ስትንከራተት ልጇን ለማሳደግ ስትወርቅ ስትነሳ ዛሬ መጨረሻዋ እንደዚህ መሆኗ በጣም ነው ልብ የሚሰብረው ማለት ነው። የእውነት ባትታመም በጣም ደስ ይለኝ ነበረ። ግን ደግሞ አንዳንዴ እግዚአብሔር የወደደውና የፈቀደው ነው የሚሆነው። እኛ ባሰብነው ሳይሆን እግዚአብሔር በፈቀደው ነው ነገሮቹን ሁላ የሚያደርግልን ማለት ነው። ቤተሰቦቼ ፈጣሪ ሰላሟን እንደዚህም ደግሞ ምንም ነገር እንዳትሆን ምኞቴ ነው ማለት ነው ጋይስዬ። እንግዲህ በሁለተኛ ነገር የምነግራችሁ ነገር ምንድን ነው? ብቻ አንዳንድ ሰዎች እንደዚህ በቃ
የሰውን ሰላም የሚነሱ ሰላማቸውን ያጡ ሰዎች ማለት ነው። እኔ በጣም ነው የሚገርመኝ ማለት ነው። በጣም ነው የሚያሳዝኑኝ እና ለምን እንደሆነ አላውቅም። ለራሳቸው ሰላም የለ ለሰዎች ሰላም የሚያሰጡ በቃ የሰዎችን ህይወት ምስቅልቅልቅል የሚያደርጉ ማለት ነው። እንደ ፌመን አይነቶቹ ማለት ነው። እና ፌመን በአሁን ሰዓት እንግዲህ ሰላሟን ያጣች ሴት ነው። ናም ራሷ ሰላም ያጣች ሰው ነች፣ ግን የሰዎችን ሰላም ትነሳለች። የማንን የፌመን ማለት ነው። ፌመን ደግሞ በሰላም የምትኖር የምትፈልግ ልጅ፣ ሰላም የምትፈልግ ምንም ነገር ጥል ችግር እንኳን መፍጠር የማትፈልግ ልጅ ነች። ግን ደግሞ ምን ያደርጋል ቤተሰቦቼ በተለያየ ነገር እየመጣች ህይወቷን እያመሰቃቀለች ትገኛለች ማለት ነው። ብቻ ከባድ ነው ጋይስ። ከእንደዚህ አይነት ሰዎች ይሰውራችሁ። ሌላ ምን ይባላል ጋይስዬ? በጣም ይከብዳል። ብቻ አላቅም እኔ ብቻ አላቅም። እኔ የሰዎች አስተሳሰብና አመለካከት ከባድ ያለ ነው እና ብቻ አላቅም። እግዚአብሔር ማስተዋልን ይስጠን ሁላችንም። እንደ ኃጢአታችን ሰው እንደ ቸርነቱ መድኃኒዓለም ልቦና ይስጠን። እውነቴን ነው የምላችሁና ልቦና ይስጠን። ሌላ ምን ይባላል ጋይስዬ? በተቻለን አቅም መልካም ሰው ለመሆን ጥሩ ሰው ለመሆን ጥረት ማድረግ አለብን። ለየትኛው ዘመናችን፣ ለየትኛው ጊዜያችን፣ ለየትኛው ነገ እንሙት ዛሬ ለማናቅ ሰዎች ዛሬ ያዙ ይልቀቁኝ፣ ዛሬ የሆነ ነገር ነው። ምንድን ነው መፍትሄው? ምን መፍትሄ አለው? ምንም መፍትሄ የለውም። እውነቴን ነው ብላችሁ ነገ እንሙት ዛሬን እኮ ለይተን አናውቅም። የሚያውቀው ፈጣሪ ብቻ ነው። ስለዛን በተቻለን አቅማችን በተላቻለ ጊዜያችን በተሰጠን ጸጋ እድሜያችን ተጠቅመን ወደሱ መሄድ ነው ያለብን ብዬ ነው የማስበው። ፌመንም እግዚአብሔር ልቦና ይስጣት። የእውነት አብሮ አደጓን እንደዚህ በማድረጓ እንደዚህ በመጉዳቷ በጣም ነው የሚያሳዝነው። በጣም ነው ልብ የሚመስለው። ወደፊት ግን እንደምትጸጸትበት ባደረገችው ነገር ወደፊት ደስተኛም እንደማትሆን ነው ነግራችሁ ማለት ነው። ነብዬ ካወቀ ነገሮቹን ካወቀ ገደላት ማለት ትችላላችሁ ማለት ነው። ልኳን ነው የሚያሳያት፣ ዝም አይላትም እንዴ። ምክንያቱም ጥሩ ነገር አይደለም እያደረገች ያለችው፣ በጣም ከባድ ነገር ነው። እናንተ አስቡትና ድረሱበት። አስባችሁታል? ያልሆነውን ሆነ ብላ ያልተደረገውን ተፈጸመ ብላ ካጣላች በኋላ በሰላም ኑሩር ማለት በጣም ነው የሚከብደው። በጣም ነው የሚከብደው ጋይስዬ፣ በጣም ከምታስቡ በለጠው ማለት ነውና እስከ ጊዜው ድረስ መንገድ አይታረስ ይባላል ማለት ነው። ለወደፊት ግን ችግርም ቢደርስባት ጣጣም ቢደርስባት እስከ ገዛው ድረስ በሰላም ለመኖር ትችላለች ማለት ነው። ግን የሰላም እንቅልፍ አይደለም የምትተኛው። የሰላም ምንም ነገር ሰላም የሚባል ነገር የላትም። ሰላሟን ያጣችሁ ደግሞ ራሷ ፍላጎቷ ነው፣ ያደረገችው ስራ ነው ሰላሟን ያሳጣት ማለት ነውና በእኛ በምናደርገው ነገር ነው በነገራችን ላይ ሰላማችን የምናጣው ማለት ነውና ሰላም ፈላጊ የራሳችን ነን። እና ውስጣችን ንጹህ ከሆነ ውስጣችን ክፉ ነገር የሚያስብ ከሆነ ሰላምን እናገኛለን። ውስጣችን ሸር ክፋት የሚያስብ ከሆነ ሰላምን ላናገኝ እንችላለን። እና በተቻለን አቅም በተቻለ ጊዜ ሰላምን ለማግኘት መሞከር አለብን እላችኋለሁ ቤተሰቦቼ። እንደዚሁም ደግሞ እንግዲህ እናትየዋ ፈጣሪ ይማራት። በአሁን ሰዓት የእንትና መቀየር በጣም ደስ ብሎኛል። የፌመን እናት መቀየር በጣም ያስደመመኝ በነገራችን ላይ ደስ ይላል። መቀየሯ በጣም ነው ደስ የሚለው። በስተመጨረሻ ቢሆንም በጣም ነው ደስ የሚለው ቤተሰቦቼ። ለማንኛውም በቀጣይ ቪዲዮ እስከምንገናኝ በቀጣይ ቪዲዮ አብረን እስከምንገናኝ ድረስ ቸቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ መልካም ቆይታ እላችኋለሁ ቤተሰቦቼ። ላይክ እና ሼር እያደረጋችሁ አበረታቱኝ። መልካምነት ለራስ ነው። ለእኔ የምታደርጉልኝ መልካምነት ለእናንተም ይደርሳል ብዬ አስባለሁ እና ወዳችኋለሁ፣ አከብራችኋለሁ ጋይስ። መልካም ሆኑልኝ። ባይ ባይ።